ምናልባት ጤና ሚኒስቴር ውስጥ ሊሆን ይችላል ያለው ኢሉሚናቲ፣ ቤተ ክህነት ሊሆን ይችላል፣ 4 ኪሎ ሊሆን ይችላል ቤተ መንግስት ያለው፣ መስጊድ ውስጥ ሊሆን ይችላል፣ ወይም ደግሞ እናንተ በጣም የምትወዱት ፐብሊክ ስፒከር ሊሆን ይችላል። እሱንማ በጣም ይወዱታል ፐብሊክ ስፒከር፣ ተጠንቀቁ። መኖራቸው ታውቋል። ምንም ሊያረጉት አይችሉም። ተገልጧል። እግዚአብሔር ገልጦታል፣ ራሱ አጋልጧቸዋል። እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት፣ እግዚአብሔር ገልጦላቸው ነው የሚያዩዋቸው። ያዩ ነበር እሳቸው እና ነግረውኛል። በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር። ዲፕሎማቲካሊ የሚታወቀው የኢትዮጵያና የእንግሊዝ ታሪክ ኦፊሻል ዲፕሎማቲክ ግንኙነት የጀመረው የሚባለው ከ200 ዓመት ወዲህ ነው። እንደውም 150 ሁሉ ያሳንሱታል አንዳንድ ጻፊዎች። እና እውነት ነው። ከዛ በፊት ኦፊሻል ግንኙነት አልነበረንም። ለምን? እንግሊዝ ራሷ ደካማ ሀገር ነበረች። ሮም ናት ጠንካራዋ ሀገር። ግን ታዲያ ወደ ኋላ ሄደን 16ኛው ክፍለ ዘመን ላይ እነ ቶማስ ሙር እንዴት ስለ ኢትዮጵያ ሊጽፉ ቻሉ ካልን እነሱ ብልጥ ናቸው። እናቴ እዚህ ድረስ አይለፉም። ሮም ይሄዳሉ ላይብራሪ። ምክንያቱም ጂኦግራፊካል ኤክስፕሎረሮቹ ብዙዎቹ ጀብዱ ይዘው ከተለያየ ቦታ ኢትዮጵያ ብቻ አይደለም መቼም ኤዥያም ይሄዳሉ። ቻይና እነ ማርኮ ፖሎ ምናምን 12ኛው ክፍለ ዘመን ከዛ በፊትም ይጓዛሉ። ጉሊቨርስ ትራቨል የሚባል መጽሐፍ አለ ለምሳሌ፣ ብዙ ቦታ የተጓዘ የእንግሊዛዊ፣ እንደውም ያ እንግሊዛዊ ደራሲ ነው። አሜሪካ ላይ እነ ኮሎምበስ እነ ማጅላን ዓለምን ይዞረው የተባለው እነዚህ ሁሉ ዞረው ከዛ ይመጡና ሞር ሪካርድድ የሆነ ኢንፎርሜሽን የሚቀመጠው ሮም ላይ ስለነበረ፣ ሮም ብቻ ባይሆንም ግን ሮም ስለነበረች ማዕከሉ፣ እንግሊዞቹ ቀስ ብለው ሄዱና እዛ አጥንተው ተምረው ሰምተው ይመለሳሉ። ከዛ በኋላ ነው እንትኖቻቸውን ልኡካኖቻቸውን መላክ የጀመሩት። እና እውነት ነው ኦፊሻል ሂስትሪ አልነበረንም። ኢንፍሉዌንስድ አልነበሩም ማለት ግን አይደለም። እንደዛ ካልን በጣም እንትን ሀሳብ ይሆንብናል፣ እንሸወዳለን። ምክንያቱም እነሱ የግድ መምጣት አሜሪካ፣ ሁሉም ኢትዮጵያዊ አሜሪካ ሄዶ ነው እንደ የአሜሪካ ባህል እዚህ የመጣው? ጥቂቶች ይበቃሉ አይደል ለማምጣት። ከዛ በኋላ በዛ መልክ ነው እየተስፋፋ የመጣው። ከዛ እንደውም እንግሊዝ በደንብ አድርጋ የሮምንም ችግር አብራት አጠና ስለነበር፣ ኮምፔር ታረግ ስለነበረ ከኢትዮጵያውያኑ ጋር የሚመሳሰል ስርዓት ይዛ ያለችው እንደውም እንግሊዝ ናት። አስባችሁታል? ንግስት ኤልሳቤጥ አሁን ያለችው አለች፣ እቺ ሁለተኛዋ ናት። አንደኛዋ ንግስት ኤልሳቤጥ ፈርስት የምትባለው በሷ ጊዜ ነው የእንግሊሽ ሪፎርሜሽን የነበረውና ራሷን እኮ እንደ ንግስተ ሳባ ነበር የምታየው። ታቦቱን በጣም ትፈልጋለች። የእንግሊዝ ሴቶችን የጽዮን ሴቶች ልጆች ብላ ነበር የምትጠራቸው። የጽዮን ሴቶች ድንግልናችሁን ጠብቁ እያለች ስታወራ አስቡት እንግዲህ እንግሊዛዊት ሴት። ያሳዝነኛል። እኔ በግልጽ መውጣቱ ጥሩ ነው። ምክንያቱም የዛሬ 15 ዓመት ገደማ ላይ አባ ተስፋ ስላሴን ነበርን መጀመሪያ ኢንተርቪው ያደረኳቸው ከሀገር ከመውጣቴ በፊት። በቃ የዋህ ጥያቄ ነው የጠየኳቸው። ስኮላርሺፕ አግኝቼ ሊሄድ ነው እንግዲህ በሰው ተመርጬ ነው። እንደው ጥሩ ስኮላርሊ የሆነ ነገር ይሰጠኛል ብላችሁ የምታስቡት ሰው ጠቁሙኝ፣ ከሀገር ከመውጣቴ በፊት ኤጁኬሽናል ፊሎሶፊያችን ላይ እና ሂስትሪያችን ላይ ስለሆነ ምሰራው ብዬ ሰዎች ስጠያይቅ አባ ተስፋ የሚባሉ አሉ 4 ኪሎ አካባቢ ተብዬ ተጠቁሜ ነው የመጣሁት ከባህር ዳር። እና ከዛ አገኘዋቸው እግዚአብሔር ሲረዳኝ። በቀጠሮ ካልሆነም አይገኙም ነበር እሳቸው። የዛን ቀን አገኘዋቸው። ከዛ ጠየኳቸው የኢትዮጵያ የትምህርት ስርዓት የሚስተካከለው እንዴት ነው ብለው ያስባሉ የሚል ጥያቄ ጽፌ ያዘጋጀሁትን ጠየኳቸው። ዝም ብለው አዩኝና ኢሉሚናቲ እያለ እንዴት ትችያለሽ አሉኝ። ኢሉሚናቲ እያለ አሉ። ምንድነው ኢሉሚናቲ ያልኳቸው። ኢሉሚናቲ እያለ እንዴት ትችያለሽ? ከ15 ዓመት በፊት ያንን ያሉኝ ማለት ነው። ሲአይኤ እያለ እንዴት ትችያለሽ አሉኝ። ደገሙልኝ። እንግሊዞች እያሉ እንዴት ትችያለሽ? አሜሪካውያን እያሉ እንዴት ትችያለሽ? ነጮች እያሉ እንዴት ትችያለሽ አሉኝ። አዎ እኔ ዝም ብሎ በተባረር በልጅ አይምሮ የምሰማው ነገር አለ። ያው ነጮች ተጽዕኖ እንደሚያሳድሩ እርዳታ የሚሰጡን እነሱ ስለሆኑ የሚፈልጉት አይዲዮሎጂ እንደሚፈጸም ምናምን ትንሽ እውቀቱ አለኝ በዛ ሰዓትና አዎ የእነሱ ችግር እንዳለ ሆኖ ግን የኛ ድርሻ ምንድን ነው? ከዛ የሆነ መጽሐፍ አውርጄ እንዳነብ አደረጉኝ ስለ ማይክሮቺፕስ። ይሄንን ነው የሚያቅዱት አሉኝ ለመተግበር እያንዳንዱ ኢትዮጵያዊ ላይ ብለው ስለ ማይክሮቺፕ ምንነት ነገሩኝ። ለመጀመሪያ ጊዜ አሁን ከሳቸው ነው የሰማሁት። ከዛ ምን አለ ወደ ርዕሱ ቢመጡልኝ እንደው ሌላ ነገር ከሚያወሩ ገባኝ እላቸዋለሁ። የኢትዮጵያ የትምህርት ስርዓት ላይ ግን አሁን እርሶ ሲያዩት ምናምን እያልኳቸው ከዛ ተልከሽ ነው የመጣሽው ሁሉ አሉኝ። አላመኑኝም። ማን ልኮሽ ነው የመጣሽው አሉኝ። ከዛ ራሴ ነኝ የመጣሁት እኔ ለሄድ ነው አሜሪካ ብዬታለሁኝና እኔ የሚጠቅመኝን ኢንፑት እንዲሰጡኝ ብዬ ነው ለምርምር የሚጠቅመኝ አልኳቸው።
ከዛ ያው እሳቸው እንዳሉት ልግለጸው መለስ ልኮሽ ከሆነ የመጣሽው እንዲህ በይው ስትሄጂ አሉኝ። ስላቸው አንዲት ኢትዮጵያ፣ አንዲት ተዋህዶ፣ አንዲት ሰንደቅ ዓላማ ብለህ ብትሞት አደንቀሃለሁ በይው አሉኝ። ሌሎችም ብዙ ነገሮች ተጨዋወትን። አልገባኝም አብዛኛው። ከዛ ወደ አሜሪካ ሄድኩኝ። ብዙ አልቆየሁም። ሄድኩ። እዛ እንደዚሁ ደግሞ እዛው ስታገል ስለ ኢሉሚናቲ የሚያወራ መጽሐፍ አንድ ኢትዮጵያዊ ላከልኝ። ስካይፕ ላይ ቻት፣ ያኔ ዩቲዩብ የለም፣ ፌስቡክ የለም፣ ምን የለም የነበረው ስካይፕ ነው። ስካይፕ እና ያሁ ሜሴንጀር ነው የነበረው። ስለዚህ በያሁ ሜሴንጀር ላይ ፍላግ ምንድነው ባንዲራው ኢትዮጵያ የሚል ካያችሁ ሃይ ሃው አር ዩ ዌር ዱ ዩ ሊቭ ምናምን ብላችሁ ቻት ማድረግ ነው። መነፋፈቅ ስላለ አበሻ ለማግኘት ማለት ነውና ለንደን የሚኖር ኢትዮጵያዊ ይመስለኛል። ይሄን መጽሐፍ አንብቢ ብሎ ስለ ኢሉሚናቲ እሱም ላከልኝ በፒዲኤፍ ማለት ነው። ትልቅ መጽሐፍ። ይሄ ኢሉሚናቲ የሚሉት ነገር አልኩኝ ማለት ነውና እንግዲህ ከ15 ዓመት በፊት ነው። ከዛ በኋላ ግን ታውኩት ያንን ነገር ከኔ ጋር በምን ይገናኛል? ከኢትዮጵያ ጋር በምን ይገናኛል? እኔ ከማጠናው ነገር ጋር በምን ይገናኛል ብዬ ታውኩት። ለተወሰኑ ዓመታት ታውኩትና ልክ ፒኤችዲ ኮርሴን ሲጀምር አንዱ ላይ አብዛኛው የትምህርት ክራይሲስ የመጣው የነጮችን ሱፐሪዮሪቲ በዓለም ላይ ለማስጠበቅ ከሚደረጉ ጥረቶች የተነሳ እንደሆነ አንዷ ፕሮፌሰር ኮርሱን ሙሉ ስለዛ አስተማረችንና ኦኬ ወደ ኢሉሚናቲ ተመለስኩ ማለት ነው። አለ ሴራ አለ ማለት ነው። ሆን ተብሎ ባይ ዲዛይን የሚመጣ ወጣቶችን ህፃናትን የማደደብ ልበላችሁ ያሳዝነኛል። ያቃል ግን ዶሳይል የማድረግ ፓሲቭ የማድረግ ኢንፎርሜሽን የሌለው የማድረግ በማይሆን ነገር ላይ ጊዜውን ማጥፋት ትምህርት ቤት ላይ ማለት ነው። እንደዛ የማድረግ ሴራ ሁሉ እንዳለ እንግዲህ ፕሮፌሰሯ ከተናገረች እኔ ምን ቤት ነኝ? ስለዚህ አለ ማለት ነው ብዬ ትንሽ መመርመር ጀመርኩኝ። የተረዳሁት ግን አሁን ያለውን ሁኔታ ስረዳው ግን ኢሉሚናቲዎች ነን እዚህ ጋር እንደዚህ ኑና ተመዝገቡ ምናምን ኦኬ፣ በዛም ጋር የሚመለምሉትን ሰው ይፈልጋሉ። ግን ማደናገሪያ ናት፣ እንዳትሸወዱ። እዚህ ጋር ብቻ ነው ያለነው እያሏችሁ ነው። እዚህ ጋር ብቻ ነን አይደለም። ይሄኛው እንደውም ብዙም የሚያሰጋው አይደለም። ሲክሬት ሶሳይቲ እኮ ናቸው። ሲክሬት ሶሳይቲ ናቸው። ያ ማለት አብዛኛው ስራቸው የተገለጠ አይደለም። ምናልባት ትምህርት ሚኒስቴር ቁጭ ብሎ መጽሐፍ እየጻፈልን ሊሆን ይችላል። ያ ሰውዬ እዚህ ፌስቡክ ላይ ቁጭ ብሎ እየመዘገበን ላይሆን ይችላል። እሱ ማደናገሪያ ነው እንዳልኳችሁ። የሚገባም በዛ በኩል ካለ ይግባ፣ ምን ጨነቀው። በብዛት ግን ምናልባት ጤና ሚኒስቴር ውስጥ ሊሆን ይችላል ያለው ኢሉሚናቲ። 4 ኪሎ ሊሆን ይችላል ቤተ መንግስት ያለው። ቤተ ክህነት ሊሆን ይችላል፣ መስጊድ ውስጥ ሊሆን ይችላል። ወይም ደግሞ እናንተ በጣም የምትወዱት ፐብሊክ ስፒከር ሊሆን ይችላል። እሱንማ በጣም ይወዱታል። ፐብሊክ ስፒከር ተጠንቀቁ። ሞቲቬተር ምናምን ስራ አላቸው እና በማትጠረጥሩት መልክ ነው አብዛኛው ስራቸው። ሲክሬት ሶሳይቲ የምንላቸው በዛ ነው። መኖራቸው ታውቋል። ምንም ሊያረጉት አይችሉም። ተገልጧል። እግዚአብሔር ገልጦታል፣ ራሱ አጋልጧቸዋል። እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት። እግዚአብሔር ገልጦላቸው ነው የሚያዩዋቸው። ያዩ ነበር እሳቸው እና ነግረውኛል። በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር። ስለሚያዩ ነው ያዩዋቸው፣ አይተዋቸው ነው የሚነግሩንና ተገልጧል። ስለተገለጠ አሁን ማደናገር አለባቸው። ስለዚህ ኢሉሚናቲ የጥቂት ሴሌብሪቲዎችና የጥቂት እብዶች ስብስብ ብቻ እንደሆነ እንድናስብ ለማድረግ የሚያደርጉት ነገር ነውና ወጣቶችን ሳይ እንግዲህ እኔ የምለው ነገር መሸነፍ የሚችሉ ናቸው። ግን አንደኛ በሃይማኖት፣ ሁለተኛ በእውቀት፣ ሁለቱ ነገሮች በጣም ያስፈልጉናል። ሶስተኛ ደግሞ ተግባር ከዛ በኋላ ማለት ነው። ያ ተግባር ማለት እንግዲህ ተነስ ተጋጭ ማለት አይደለም። ነገሮችን ማስተካከል አሁን እንዳልኳችሁ ከሴክሹዋል ፕሮሚስኪዩቲ አንዷን እኮ ልጥቀስላችሁ ብዬ ነው። ብዙ ነገር አለ። ከሴክሹዋል ፕሮሚስኪዩቲ ከዚህ ልቅ ከሆነ የግብረ ስጋ ግንኙነት ባህል የወጣና ንጽህናን ቫልዩ የሚያደርግ ድንግልናን ቫልዩ የሚያደርግ ወጣት መፍጠር፣ ይሄ እኮ አንድ ትልቅ ስራ እኮ ነው። ትልቅ ስራ። ይሄንን መስራት ኢሉሚናቲን ተዋጋህ ማለት ነው በቃ። ምክንያቱም ያለዚህ ያለ ልቁ ነገር ኢሉሚናቲ የለም። ግዴታ ነው በዛ በኩል ማለፍ። መንኩሰው እንኳን በዛ ውስጥ ማለፍ አለባቸው ኢሉሚናቲ ከሆኑ። ምንም የሚያስጥላቸው ነገር የለም ከዛ። ምክንያቱም አብሮ ሰይጣኑ ሲመጣ ወደዛም ይገፋቸዋል መሰለኝ እንጃ። ስርዓት ነው በቃ፣ ግዴታ ነው። እና ወጣቱ እንደዛ አይነት ቁርጠኝነት ይጠበቅበታል። ኢትዮጵያውያን ጋር ትልቅ ኃይል አለ። የተዋህዶ እምነት ውስጥ ትልቅ ኃይል አለ። በዚህ ምንም ጥርጥር የለኝም። ሃይማኖት ከሃይማኖት ማበላለጥ፣ እንደዚህና እንደዛ እንደዚህና እንደዛ ብዙ የሚባል ነገር አለ። ግን ስራውን ስትሰሩት ግን በዚህ ሃይማኖት ካልሆነ አችሏቸውም በቃ አችሏቸውም። ነግሰዋል፣ ተቆጣጥረውታል። እና በሃይማኖት በእውቀት በተግባር ከዛ በኋላ ፍቅርን መሰረት ባረገ ተግባር ድል ይደረጋሉ ከእግዚአብሔር ጋር። ያው የጄሱቶች የካቶሊኮች የቫቲካን እንቅስቃሴ
ዘመናዊውን ዓለም ለማምጣት መሳሪያ ሆነዋል። የኛ እንዴት ባህላዊው ወይም ሃይማኖታዊው ባክግራውንዳችን እንዴት ወደዛ ላይ ያመጣን አልቻለም? እንደዛ መሰለኝ አይደለም? አዎ የስልጣኔ አረዳዳችን ስለሚለያይ ነው። አሁን የጄሱቶችን የመጀመሪያዎቹን ዶክመንቶቻቸውን በ15 16ኛው ክፍለ ዘመን ላይ ወደ ኢትዮጵያ ሲልኳቸው ይሰጧቸው የነበሩትን መመሪያዎች ብታዩ የስልጣኔ መለኪያ አድርገው የሚያዩት ብዙ ነገሮችን ማጣቀስ መቻል፣ ብዙ ቦታዎች ሄጃለሁ ብሎ መናገር መቻል፣ በቃላት አለመደናቀፍ፣ ፍሉዌንሲ፣ ጽድት ያለ ልብስ መልበስ፣ ምንድነው ዝንጥ ያለ ሰው መሆን ማለት ነው። እና እንደዛ ሆኖ በንግግር ኃይል የሰዎችን ቀልብ መማረክ መቻል፣ እንደዚህ አይነት ነገሮች የዘመናዊነት መገለጫ ነበሩ በዛ ሰዓት። ይሄ ደግሞ ምላጭነት ነው ለኢትዮጵያውያን አይደል? ልብሱ ነጭ ምላሱ ምላጭ ምናምን ብለው ይተርቱባቸው ይሆናል እንጂ ለነሱ የዘመናዊነት መገለጫ ዘመናዊ የሚባል ነገር ራሱ በኢትዮጵያ ውስጥ ቫልዩ ተሰጥቶት አያውቅም። ሌላ ቫልዩ ሲስተም ነው ያለው። እውነተኝነት፣ የዋህነት፣ መንፈሳዊነት ምናምን ሊሏችሁ ይችሉ ይሆናል እንጂ ዘመናዊነት የሚባለው እኮ ያኔ የለም። እኛ ነን አሁን ዘመናዊ የምንለው። ከቴክኖሎጂ ጋር ነው ደግሞ የመጣው እና በኢትዮጵያውያኑ በኩል ግን ይሄ ነገር ተቀባይነት አልነበረውም። ለምን ሲባል ይሄ ጉዳቱን አሁንም እኮ እያየነው ነው። በጣም ብዙ ነገሮች አይቻለሁ በሶሻል ስተዲስ ውስጥ ስላለውኝ እኔ ሶሻል ስተዲስ ማለት የማህበረሰብ ሳይንስ ትምህርት እንዴት ለልጆች እንደምናስተምር ማለት ነው። ልጆቹ ለፍላፊ ናቸው፣ ነፍሳቸው ግን የለችም። እንደዛ አይነት ልጆችን እያወጣ ነው ከስር ይለፈልፋሉ፣ ነፍስ ግን የለችም። ነፍሳቸው ከነሱ ጋር አይደለችም። ወደ ነፍሳቸው ስትመልሷቸው የሚናገሩት ሌላ ነው፣ ሌላ ሰው ናቸው። ከዛ ውጪ ግን ሲቪክሱን ነው እኔ አሁን ለምሳሌ 3ኛ ክፍል ሆና እኔ አሁን ለምሳሌ የፓርላማ ፕሬዚዳንት ነኝ፣ እንደዚህ የተማሪዎች ተመራጭ ነኝ፣ ተማሪዎች ፈተና ሲፈተኑ እቆጣጠራለሁ፣ እንደዚህ ያደርጋሉ። የራሴ ከሷ ጋር አብሬ ለመጻፍ በጣም 35 ገጽ ደረሰ። የሚገርማችሁ በአንድ ሰዓት ውስጥ ያወራችሁ ልጅቷ 3ኛ ክፍል 9 ዓመቷ አንደኛ ነው የምትወጣው ከክላስ። ወደ ነፍስ የሚመጣ ጥያቄ ስለ ቤተሰቧ፣ ስለ ራሷ ህይወት፣ ስለ ውስጣዊ ህይወቷ ስጠይቃት ግን ብሬክ ዳውን ያደረገችው የለችም ልጅቷ። ምክንያቱም ሌላ ትራውማ አለባት። እና ዘመናዊነት ማለት እንደዚህ አይነት ነገር ነው። አታውቁትም። የሆነ ምንድነው እሱ እንደውም ራሱ የፈረንጅ ደራሲ አንድ ጊዜ ሲገልጥ ምንድነው ያለው? ዘመናዊነት ማለት እንደ እንቁላል ስስ ቅርፊት ነው። ትንሽ ነው የሚበቃው ለመሰበር። ከተሰነጠቀ ከውስጥ ያለው ቦጭረቅ ብቻ ነው፣ ሌላ ነገር የለም። ይወጣል። በናዚዝም እና በፋሺዝም ጊዜ እኮ ዓለም የት ትደርሳለች ተብላ እኮ ትልቅ ተስፋ ተጥሎባት ነበር። አቤት የሚጻፈው ጽሁፍ 19ኛው ክፍለ ዘመን መጨረሻ ላይ ስለ ዓለም ሰላም፣ ስለ ወንድማማችነት፣ ስለ ምናምን በቃ እንደው ከትንሽ ዓመት በኋላ 30 እና 40 ሚሊዮን ህዝብ የሚሞት አይመስልም ዓለም ላይ። በቃ ሌላ ዘመን እንደመጣ ለአዲስ ብርሃን ለዓለም እንደበራ አሜሪካ እዚህ ደርሳለች ይላሉ። ከዛ በኋላስ ቦጭ አይደል? ቦጭረቅ እንደ እንቁላሉ ትንሽ ነው የሚበቃው። እና የዘመናዊነት ልኬታችን አንድ አይነት አይደለም። ከውስጥ ሰብስታንስ ያለው ከውጪ ግን ምንም የማይመስል መሆንን ይመርጣሉ ኢትዮጵያውያን። ከውስጡ ግን ሰብስታንስ አለው። ይጣፋል ስትሉት አይጠፋም፣ ይጣፋል ስትሉት አይጠፋም። ስትንቋቸው አይናቁም፣ ስትንቋቸው አይቆረጠሙም። ከላይ ስታያቸው ሞኝ ይመስላሉ። በቃ እንደዛ መሆን ነው የፈለጉት። እና ወደ ቴክኖሎጂውና ወደ ምኑ ለምን አልመጣም? ይሄ ብዙ ነገር ሊያመራምረን የሚችል ነገር ነው። ግን ቴክኖሎጂ ላይ ትኩረታቸው አልነበረም እነሱ። እንደውም በጣም ጥሩ የመንፈሳዊ ህይወት ላይ በጣም ያደጉት ሰዎች ያደጉምላችሁ እዚህኛው ቴክኖሎጂው ላይ ይሄን ያህል የሚሆኑ ሰዎች ማለቴ ነው ብዙም የማይወዱት የሰው ልጅ መልፋቱ በራሱ ከብዙ ነገሮች ይጠብቀዋል ብለው ያምናሉ። ይሄ ራሱን የቻለ አንድ ቲዮሪ ነው። ነጮቹም ያውቁታል። ስላልተከተሉት ነው፣ ስላልፈለጉት ስላልተከተሉት ነው እንጂ ያውቁታል። ማረሱ፣ መውጣቱ፣ መውረዱ፣ መፍጨቱ፣ ምን ማለቱ ይሄንን ሌላ መንገድ ካገኘ ወደ ኃጢያት ነው የሚያዘነበለው። ስለዚህ ስጋውን ማድከም ይሻለዋል ብለው እንግዲህ ለነፍሳችን በማድላት ፈርደውብን ነው እንጂ ጠፍቷቸው አይደለም። ለነፍሳችን አድልተው ግን ፈርደውብን ነው ብዬ ነው የማምነውና የሚቀልበትን መንገድ ደግሞ አስቀምጠውልናል። ያን ነገር የምናቀልበት ማህበራዊ ህይወቱንም ሌላውንም ነገር ባህላዊ ዕውቀቱንም አስቀምጠውልናል። የሚቀልበትን ግን ያስቀደሙት ስለሚለያይ ነው። እነዛ ያስቀደሙት ሌላ ነው፣ የኛ አባቶች ያስቀደሙት ሌላ ነው። እኛ ግራ የገባን መሃል ላይ ሁለት ቫልዩዎች መሃል ስለሆነ ነው። የማስቀደም ጉዳይ ነው፣ የመቃወም አይደለም። በነገራችን ላይ ነጮቹም መንፈሳዊነትን ተቃውመው አይደለም፣ የኛዎቹም ቴክኖሎጂን ተቃውመው አይደለም፣ ግን የማስቀደም ጉዳይ ነው።
ሁለት ጥያቄዎችን ነው ለመመለስ የምሞክረው አሰናስዬ። ብዙ ጊዜ ስታገል የቆየሁትም እንደዛ ለማድረግ ነው። እኛና አውሮፓውያን የቱ ጋር የተለያየ ነው አይደል? የመጀመሪያ ጥያቄ ብያቸዋለሁ አይደል? እኛ ማንን ብቻ አይደለም፣ አውሮፓውያን ኢን ሪሌሽን ቱ አስ እነማን ናቸው የሚለውንም ለማወቅ ነው። አውሮፓውያን እነማን ናቸው? እነሱ የነገሩንን ይዘን ማነብነብ እንችላለን፣ ችግር የለውም። ኢን ሪሌሽን ቱ አስ ግን እነማን ናቸው? ለኛ ምናችን ናቸው? ከኛ ጋር ያላቸው ግንኙነት ምንድነው? ከኛ ምን ይፈልጋሉ? ከኛ ምን ወስደዋል? ለኛ ምን አበርክተዋል? የሚለው ነገር ላይ ሁሉ ጊዜ ክርክር ስላለ ማለት ነው። እነሱ ባያመጡልን ኖሮ ቴክኖሎጂን፣ እነሱ ባያመጡልን ኖሮ ዘመናዊ ትምህርትን፣ እኛ የራሳችን የሚባል ነገር እንዳልነበረን አድርገን ካሰብን፣ ለምሳሌ እኛ ማን ነበርን? እነሱስ ማለታችን አይቀርም አይደል? ስለዚህ ያንን ለመመለስ ስለሆነ የሁለታችንን ግንኙነት የሚያሳየኝ ዶክመንት ስለሆነ ነው ይሄን ነገር በምዕራቡና በእኛ መሀል ያለውን ነገር። እንደዚህ አይነት ነገሮች ደግሞ ከሌላውም ዓለም ጋር ከቻይና ጋር ከአረቡ ዓለም ጋር ሊኖረን ይችላል። የነሱ የኢትዮጵያ ሊትሬቸር ሊኖራቸው ይችላል፣ አላውቅም። ከምዕራቡ ጋር ያለው ነገር ላይ ብቻ ፎከስ ስላደረኩ ነው። ምክንያቱም ለኔ በጣም ያልተመለሰልኝ አንድ ጥያቄ ተማሪም ሆኜ የማየው ክላስ ገብቼ ስለመማራቸው ሰዎች አላውቅም። ሲግመንድ ፍሮይድ ማን ነው አላውቅም። አሁን ግን አውቃለሁ ማን እንደሆነ። ያኔ አላውቅም። ሳይኮሎጂካል ቲዮሪስት መሆኑን ብቻ ነው የማውቀው። የምን አባል ነው? አላማው ምንድነው? ከምን ተነሳ? የትኛውን ነገር ለማፍረስ ነው የፈለገው? የትኛውን ለማጽናት ነው የፈለገው ሲባል ኦ የግብጽ አምልኮ ኦኬ አይ ጋት ኢት እላለሁ ማለት ነው መጨረሻ ላይ። አሁን ኢን ሪሌሽን ቱ አስ ዲፋይን አደረግናቸው ማለት ነው አይደል? ከኛ አንፃር እነማን ናቸው? ደግሞ ሰዎች እንዴት እንደሚያዩዋችሁ ካላወቃችሁ አትነቁም። አንዳንድ ጊዜ በራሳችን ጊዜ መንቃት አለ። ያ በጣም የተመረጠ ነው። አልነቃ ስንል ግን እንዲህ ብለው ያሙህ እኮ ነው ስንባል እንነቃለን አይደል? ከጀርባ እኮ እንዲህ ብለው ያወሩ ነው ስላንቺ፣ እንደዚህ አታረጊም እንዴ ሲባል አረ ወይኔ ለካ ለዛ ነው ባለፈው እንደዚህ ያለኝ፣ ለካ ትናንትና መጥቶ እንደዛ ያለኝ ለዛ ነው። ነው ቀስ እያልኩኝ ኮኔክት ማድረግ ጀምራለሁ። የዛ ስራ ነው፣ የቢቸግር ነገር ነው፣ ግን በጣም ወሳኝ ነገሮች ላይ ነው እያንኳኳ ያለው እንጂ ወደ ራሳችን መንፈሳዊ ታሪክ እንሂድ ቢባል እሱን ብቻ እናምጣው ቢባል ነጮቹ ደግሞ ኮሮቦሬት አልደገፉትም ይባልና ደግሞ ሌላ ጭቅጭቅ ይመጣል። ስለዚህ ነጮቹም ያውቁታል፣ አትሸወዱ፣ እነሱም ተጠቅመውበታል ለማለትም ነው። የሎካል እንትኖችን ክብረ ነገስት ስጠቅስ የሚሳለቁ አሉ። ምክንያቱም በቃ ይሄ ታሪክነቱ አልታመነበትም፣ በምናምን አሶሲዬሽን እውነተኛነቱ የተረጋገጠ አይደለም፣ ሚቶሎጂ ነው፣ እንደዚህ ነው ይባላል። እሺ የንግስት ኤልሳቤጥ ዘፈርስትን ታሪክ ንገረኛ። እንደዛ ከሆነ ክብረ ነገስቱ ላይ ያለውን ንግስተ ሳባን ካላመንክበት እሷ ከየት አምጥታው ነው የሚለውን መመለስ አለበት አይደል? በዛ መልክ ነው ነገሮችን እያየን እያነጻጸርን የምንሄደውና ለሚነሱ ጥያቄዎች ከሁለቱም ሳይድ መልስ ለመመለስ አመቺ ማቴሪያሎች ስለሆኑ ነው የኢትዮጵያ ሊትሬቸሮች። በደንብ ባልሄድኩበትም ግን የመሞክራቸው ነገሮች የሉም ማለት አይደለም። ምክንያቱም በተለይ በፊልዴ ከፖሊሲ ሜከሮቹ ጋር እንገናኛለን በተለያየ መድረክ ከኤጁኬሽን ጋር በተያያዘ ከካሪኩለም ጋር በተያያዘ ማለት ነውና አንዳንድ መሞክራቸው ነገሮች አሉ። አዎ ግን የሆነ ተስፋ የሚያስቆርጥ ነገር ነው አንዳንድ ጊዜ የማየው ማለት አንዳንድ ጊዜም ሳይሆን ብዙ ጊዜ የማየው ሰዎቹ ቢፈልጉ እንኳን የሚሰጣቸው ፕራዮሪቲ ያ ስላልሆነ የሚሰጣቸው ቅድመ ሁኔታ የጊዜ ገደብ እንዲሰሩት የተሰጣቸው የቤት ስራ ምናምን የሀገራችን ሰዎች አማክራችሁ እንደዚህ ያርጉ ምናምን ተብሎ አይደለም። እንደዚህ ስሩ ተብሎ ነው የሚላክላቸው መመሪያ። በዚህ አቅጣጫ አስገቡት የትምህርት ስርዓቱን፣ እንደዚህ አድርጉት፣ ይሄን አስተዋውቁ፣ ይሄን አውጡ፣ ይሄን እንደዚህ አድርጉት እየተባለ ስለሚመጣ አንድ በአንድ እንደዚህ ተነጋግረን ቀስ ብሎ ነገሮችን ለመለወጥበት ፖሊሲ ደረጃ አስቸጋሪ ነው። እነሱም ጫና አለባቸው። ሲቀጥል ደግሞ አንዳንድ ጊዜ ፖዚቲቭም አይደሉም። አንዳንዴ አሁን የሞከርኳቸው ነገሮች ሁለት ጊዜ ትዝ የሚሉኝ ትምህርት ሚኒስቴር ላይ ነበሩ እና ስለ ግብረ ሰዶማዊነት እንደውም ቅርብ ጊዜ አንስቻለሁ ትምህርት ሚኒስቴር ላይ። እኔ ብዙ ጥያቄዎች ፎርዋርድ ይደረጉልኛል፣ አንዳንድ ጊዜ በኢሜይል፣ አንዳንድ ጊዜ በቃል፣ አንዳንድ ጊዜ በሶሻል ሚዲያ እባካችሁ ልጆቻችሁን ታደጉ እያሉ እየነገሩን ነው። ወላጆች፣ መምህራን እየተናገሩ ነው። እንደውም ሊቀ ትጉሃን ደረጃ የመሰረተው ትውልድን እንታደግ ትውልድን ከግብረ ሰዶም እንታደግ ማህበር የዛ ማህበርም አባልም ሆኜ ለተወሰነ ጊዜ ቆይቻለሁ። በመሃል በወሊድ ምክንያት ራቅኩኝ እንጂ ትንሽ ጊዜ ማህበሬ ሰርቻለሁና
የሚመጡት ነገሮች ከባድ ናቸው። ራሳቸው ግብረ ሰዶማውያን ወጣቶች እንኳን ብዙ ነገሮች ይሉናል። የሚጽፉልኝ አሉ ነው አሁን ሬጉላርሊ አልፎ አልፎ የሚጽፉልኝ ልጆች አሉ። ዝም ብሎ ማጽናናትና መምከር ነው እንጂ ምን ይከብዳል። ያንን ህይወት እንዴት አድርገው እንደሚወጡ እንትን ለማለትና ከዛ ይሄን ነገር ይዤ ትምህርት ቤቶችም ላይ እንዲህ አይነት ነገር አለ ስል ወዲያውኑ ወደ መሳለቅ ነው የገቡት። ቅድሚያ ልንሰጠው አይገባም ሊሉኝ ይችሉ ነበር። ወይም ደግሞ ዶነሮቻችን እዛ ነገር ላይ ከመጣንባቸው ምናልባት ፈንድ ሊቀንሱብን ይችላሉ ሊሉኝ ይችሉ ነበር። ብዙ መልሶች ነበሩ ሊሉኝ የሚችሉት ነገር ግን ኦፌንድ ማድረግ ነው የመረጡት በመሳለቅ ማለት ነው። እና ተነጋግረን ልንግባባ እንችላለን ከነኚህ ሰዎች ጋር የሚል ጥያቄ ያሳድርባችኋል ማለት ነው። ይሄ እኮ የቀረ አስተሳሰብ ነው ሁሉ ሊሉኝ ነው የፈለጉት። አሁን በነጻነት ሰዓት ነጻ ሆነው ልጆች መማር ያለባቸውን ነገር እንዳናስቀርባቸው ብንጠነቀቅ ምን ይመስልሻል ዶክተር መስከረም ነው የተባልኩትና ኦኬ ግራውንድ ላይ ነው መስራት የሚሻለው እንድል አድርጎኛል። ግን ነገሮች ዝግዝግት ያሉ ናቸው ማለት ግን አይደለም። አሉ ኦፕን ሆነው ሐሳብ የሚቀበሉ አሉ። እናንተ ባትሄዱም እነሱ ፈልገው የሚያነቡ አሉ። ሚዲያ ሲከታተሉ የሚሰሙ አሉ። ሁሉንም ነገር ባይወስዱም አንድ ሁለት ነገር ይወስዳሉ፣ ኖቲስ ያደርጋሉና እንደዚህ የምናደርጋቸው ነገሮችም ቀላል ነገር አይደሉም። ግን ያው ትውልዱን ከስር በመለወጥ መሄድ ሳይሻል አይቀርም የሚል ወደዛ ነው ማዘነብለው።